መታወቁን ዲስኦን የሚያደርግ ታዋቂ ሰው ግን ሊኖረን አይገባም ወይ? ድራይቭ የሚያደርግህ ሞቲቬሽንህ ሰው መጥቀም ሳይሆን መታወቅ ይሆነ። በጣም ብዙ ሰው ይናገራል፣ ለሚናገረው ነገር ግን ተጠያቂ አይደለም። ዘመኑን ስትገልጽ ይህ ዘመን የዕንባቆምንና የኤርምያስን ዘመን ይመስለኛል ትላለህ። ምን ማለትህ ነው? ይሄም ያታልላል የምትለው ነገር ነው አሁን እያታለለን ያለው። እኔ የምደግፈው ሰው ተሳስቷል ብሎ መናገር በጣም የሚከብደው ሰው የበዛበት ዘመን ያለ። ሰላም ለእናንተ ይሁን። ይህ መካር ላይ እናውጋ የተሰኘ መርሃ ግብራችን ነው። መካር ላይ እናውጋ መድረክ ላይ የተለያየ ጠቃሚ ሀሳብ ያላቸውን እንግዶች እየጋበዝን በእንዲህ መልኩ የምናወጋበት መድረካችን ነው። ለዛሬ እንግዳችን አድርገን የጋበዝነው ብዙዎቻችን በተማሪዎች አገልግሎት በተለይም ደግሞ በዩኒቨርሲቲ እና በኮሌጅ የተማሪዎች ህብረት ውስጥ ያለፍን ሰዎች የምናውቀው በዛ ሰፊ አገልግሎት ተሳትፎ የነበረው ጉልህ የሆነ አስተዋጽኦ ያደረገ ወንድም ነው። ወንድማችን ሮቤል ጨመዳን ነው ለዛሬ እንግዳችን አድርገን የጋበዝነው። ከሱ ጋር የምንቆይ ይሆናል። ሮቢ እንግዳችን ሆነ ስለመጣ ግብዣችንን ስለተቀበልክ በመካር አገልግሎትና በመካር ቤተሰብ ስም ከልብ አመሰግናለሁ። እሺ፣ እኔም በጣም አድርጌ አመሰግናለሁ ስለጋበዛችሁ። እሺ፣ የተወሰነ በተማሪዎች አገልግሎት የነበረህን ተሳትፎ አውርቼ ብጀምር ትፈቅድልኛለህ አይደል? እሺ፣ ወንድም ሮቤል ከ2008 ዓመተ ምህረት ጀምሮ ላለፉት 8 ዓመታት በኢቫሱ የኢትዮጵያ ወንጌላውያን ተማሪዎችና ምሩቃን ማህበር ውስጥ ዋና ጸሐፊ ጀነራል ሴክሬታሪ በመሆን አገልግሏል። ይህ በዛ በዋና ጸሐፊነት ለ8 ዓመታት ያገልግል እንጂ ግን የተማሪዎች አገልግሎት ትውውቁ ከዚያም ቀደም ያለ ነው። በተማሪነት በ1992 ዓመተ ምህረት በባህር ዳር ዩኒቨርሲቲ ተመድቦ በሄደበት ወቅት ለ4 ዓመታት በነበረው ቆይታ ኢቫሱ በሚያስተባብረው የተማሪዎች ህብረት ውስጥ ንቁ ተሳትፎ ነበረው። በተማሪዎች ህብረት ማለትም ፌሎሺፕ በምንለው ውስጥም በመሪነት አገልግሏል። ከዚያም ከተመረቀ በኋላ በባህር ዳርና በጎንደር ያሉ ዩኒቨርሲቲዎች ስር በሚገኙ የኢቫሱ የተማሪዎች አገልግሎት ውስጥ ለ8 ዓመታት ያህል በፓርታይም አገልግሎት ተሳትፎ ነበረው። ከዚያ በኋላ ነው በ2008 ዓመተ ምህረት የኢቫሱ ዋና ጸሐፊ ሆኖ በመምጣት እስከ ሐምሌ 2016 ዓመተ ምህረት ድረስ አገልግሏል። በዚህ አገልግሎት ቆይታው ሮቢ በጣም ብዙ መልካም ውጤቶች ያየበት እንዲሁም ደግሞ ብዙ ፈተናም ጭምር ያሳለፈበት የአገልግሎት ጊዜ እንደነበረው በጣም ብዙዎች ይመሰክራሉ። በአሁኑ ወቅት እንግዲህ አፍሪካን ኢቫንጀሊስቲክ ኢንተርፕራይዝ በሚባል ሚኒስትሪ ውስጥም እንዲሁ በማገልገል ላይ ይገኛል። የአገልግሎት ዳራው ይህንን ይመስላል የዛሬ እንግዳችን። ስለዚህ በቀጥታ ወደ ጥያቄዎች መሄድ እችላለሁ። ሮቢ በኢቫሱ ጥቂት ለማይባሉ ዓመታት ለረጅም ጊዜያት አገልግለሃልና በኢቫሱ ውስጥ የነበረህን የአገልግሎት ቆይታ እንዴት ትገልጸዋለህ? እንዴት ታስታውሰዋለህ? መቼም በተለምዶ ይባላል ተማሪው ትውልድ ሀገርንም ቤተክርስቲያንንም የሚረከበው ትውልድ እዛ ነው ያለው ይባላል እና ይህንን ትውልድ ደግሞ በቅርበት እንዳገለገለ ሰው ተማሪዎችን ስታይ ምን አይነት ተስፋዎች አሉ? ስጋቶችስ አሉ ወይ? በአጠቃላይ በኢቫሱ በነበረ ቆይታ የነበረውን አገልግሎት እንዴት ታስታውሰዋለህ? ጥሩ ነው። በጣም የኢቫሱ ቆይታዬን እንዲሁ ኮንክሉድ የሚያደርግ ቃል ብፈልግ በጣም ብዙ ያደግኩበት ቦታ ነው የሚለው ነው ቶሎ ወደ አእምሮ የሚመጣው ማለት ነው። ቅድም ሲባል እንደነበረው እኔ somehow አገልግሎትን ሞር የተለማመድኩት እንደገና ጌታንም እንዳቅ የተሻለ እንዳቅ ምክንያት የሆነኝ የተማሪዎች አገልግሎት ነው። ስለዚህ ከተማሪነት ጊዜ ጀምሮ ያለውን ህይወቴን ስመለከተው በጣም ብዙ ያደግኩበት የተጠቀምኩበት እንደሱ እንደሆነ ነው በጣም ማስበው። እንደውም እኔ ብዙ ኮንትሪቢዩት ካደረኩት በላይ እኔ ያደግኩበትና የተሰራውበት ቦታ እንደሆነ ነው የማስበው እና እግዚአብሔር ብዙ እንደረዳን ደግሞ አስባለሁ። በተለይ ያለፉትን 8 ዓመታት ሳይ እግዚአብሔርን በጣም ብዙ ማመሰግንባቸው ነገሮች አሉ። በጣም ብዙ ወዳጆች ያገኘሁበት ቦታ ነው። መልካም የሆኑ ነገሮችን ኤክስፒሪየንስ እንዳደርግ እግዚአብሔር ረድቶኛል ብዬ አስባለሁ። ያ ማለት ግን ሁሉ ነገር አልጋ ባልጋ ነበር ማለት ግን አይደለም። somehow
አስቸጋሪ የሚባሉ ጊዜዎች ነበሩ። የተማሪዎች አገልግሎት በጣም ሴንሲቲቭ አገልግሎት ነው። የብዙ ሰዎች አይን ያለበት አገልግሎት ነው። ብዙ ኢንትረስቶች ያሉበት ቦታ ነው፣ አገልግሎት ነው እና እሱን በመምራት ሂደት ውስጥ አስቸጋሪ የሚባሉ አይነት ሁኔታዎች ደግሞ ነበሩ። እግዚአብሔር ይመስገን ግን አሁን ዞር ብዬ ሳይ ከአስቸጋሪዎቹ ሁኔታዎች በላይ በጣም መልካም የሚባሉት ነገሮች ይበዛሉ። ስለሱ እግዚአብሔርን በጣም አድርጌ አመሰግናለሁ። የተማሪዎችን አገልግሎት ስመለከት ተስፋም እንደገና ስጋትም የሚሆኑ ነገሮች አሉ። ኢንፋክት እቺ ዓለም እንደዛ ናት። ሆፕ ዲስፔር ሁል ጊዜ መሳ ለመሳ የሚሄዱበት ዓለም ላይ ነው ያለ ነው። በተለይ ደግሞ አሁን ያለንበትን ሁኔታ ስንመለከት ሁለቱም ነገሮች አሉ እና ተማሪዎችን ስትመለከት እነዚህን ሁለቱንም ነገሮች ታያላችሁ። ተስፋም ይታያል፣ ስጋትም ይታያል። ለምሳሌ ተስፋ ብዬ ማስበው ነገር የተማሪዎች ማንነት ስመለከት ነው ተስፋ የሚሰጠኝ ማለት ነው። በተለይ አሁን ትውልድን የሚያጠኑ አንዳንድ ሰዎች ከዚህ በፊት የነበሩትን አሁን በሕይወት ዘመን ያሉትን ሰዎች የሚከፋፍሉበት አይነት መንገድ አለ፣ ካታጎራይዝ የሚያደርጉበት ማለት ነው። ለምሳሌ የጀኔሬሽን ኤክስ የሚባል አለ፣ የጀኔሬሽን ዋይ ወይም ሚሊኒያል የሚባል አለ። ከዛ በኋላ የመጣውና አሁን ዩኒቨርሲቲዎች ውስጥ እና ኮሌጆች ውስጥ ያሉት ተማሪዎች ጄንዚ ይባላሉ እና ስፔሲፊክ ካራክተሪስቲክስ አላቸው እነዚህ ወጣቶች ማለት ነው። ለምሳሌ በጣም ኦተንቲክ ናቸው። ኦተንቲክ ማለት እውነት ይወዳሉ፣ እውነትን ይናፍቃሉ፣ እውነትን ለማወቅ መፈለግ ታያላችሁ ማለት ነው እና እሱ አሁን በጣም ተስፋ የሚሰጠኝ ነገር ነው። ለምን አሁን እኔ በጣም ብዙ ትግል አለብን ብዬ የማስበው በጣም ሂፖክራቲክ የሆነ ነገር እንመለከታለን በብዛት። ግን ወጣቶቹ ጋር ሲታይ እውነተኞች ናቸው። እውነተኛ መሆናቸው ቨልነረብልም ጭምር ናቸው። የራሳቸውንም ህይወት፣ ውድቀታቸውን፣ ድካማቸውን በጣም ቨልነረብሊ መነጋገር የሚችሉ ዲስከስ ማድረግ የሚችሉ ራሳቸውን አጋልጠው መስጠት የሚችሉ አይነት ተማሪዎች ማየቴ በጣም የሚያስደስተኝ ነገር ነው። ስፒሪቹዋሊቲ ሲከርስ አሉ። በዓለም አቀፍ ደረጃ ጄንዚ አንዱ የሚታወቀው ስፒሪቹዋሊ ሲከርስ ናቸው ይባላል። እዚህም ሀገር ያሉ ወጣቶችን ስትመለከት ክርስቲያን በተለይ ሆነው ያሉትን ስትመለከት በጣም ጌታን መናፈቅ፣ ጌታን መፈለግ እመለከታለሁ። ስለዚህ እሱ በጣም ብዙ ተስፋ ይሰጠኛል። ለምን ያው እግዚአብሔር ከተፈለገ የሚገኝ አምላክ ስለሆነ ሰምሃው ለእግዚአብሔር መገኘት፣ ለእግዚአብሔር ጉብኝት በጣም የሚናፍቁ አይነት ሰዎች ማየት በጣም እንደ ፕሪሪኩዊዚት ነው ብዬም ስለማስብ እሱ በጣም ተስፋ ይሰጠኛል። ሌላው ከብላይንድ ሎያሊቲ ይልቅ በጣም ስኬፕቲካል እንትን ናቸው፣ ጠያቂዎች ናቸው። ዚስ ዴይስ ለምሳሌ ኢንስቲትዩሽኖችን ስታይ፣ የተለያዩ አካላትን ስታይ ብዙ ሰው በጣም ብላይንድሊ ሎያል ነው እና ግን ወጣቱን ስትመለከት ብላይንድሊ ሎያል ሳይሆኑ ታያለህ። ራዘር ስኬፕቲካል ናቸው። ለኢንስቲትዩሽን ስኬፕቲካል ናቸው። ማለት ሴሌብሪቲ ለምንላቸው ሰዎች ስኬፕቲካል ናቸው። ለብዙ ነገሮች እንትን ናቸው። ቆም ብለው የማየት ነገር መለማመድ የሚፈልጉ አይነት ወጣቶች ማየት በጣም ብዙ ተስፋ ይሰጣል ማለት ነው። ምክንያቱም መጠየቅ በኋላ ላይ ለማግኘት አሁንም ፕሪሪኩዊዚት ነው የሚል ነገር ስላለኝ ማለት ነው። እንደዚህ ተስፋ የሚሰጡኝ ነገሮች ናቸው። ግን ደግሞ ስጋት ደግሞ አለ። አሁን በየአመቱ ኢቫሱ በነበርኩበት ጊዜ እንደ ሲቹዌሽናል አናሊሲስ አይነት ነገር እንሰራለን እና ወጣቶቻችን ምን ውስጥ ነው ያሉት፣ ተማሪዎች ምን አይነት ሁኔታ ውስጥ ነው ያሉት የሚለውን ነገር እናያለን እና አንዱ ለምሳሌ የምናየው ነገር በጣም ፕሬሸር ውስጥ ያሉ ናቸው። ተጽዕኖ ውስጥ ያሉ ወጣቶች ይበዛሉ ማለት ነው። ያ ማለት ፖለቲካል ሲቹዌሽኑን ስትመለከተው ወጣቶቻችን ላይ በጣም ከፍተኛ ተጽዕኖ የሚያመጣ እንደሆነ ትመለከታለህ። ኢኮኖሚካሊ እያለፍንበት ያለው የኢኮኖሚክ ፕሬሸር
ወጣቶች ላይ በጣም የሚያመጣው ነገር አለ። ሶሻል ዲቪዥኑን ምኑን ስትመለከት ተማሪዎች ላይ የሚታይ በጣም ከፍተኛ ፕሬሸር አለ እና ያ ፕሬሸር ያ ጭንቅ የሆኑ ነገሮች ውስጥ መመላለሳቸው ብዙ ነገር ተስፋ እንዲቆርጡ ታያለህ። ሆፕለስነስ በደንብ ታያለህ ማለት ነው። አሁን ዴታው የለኝም እንጂ አሁን ላስት ሪሰንት ይርስ ሱሳይድ ኦብዘርቭ ያደረግንባቸው ግቢዎች አሉ። ተማሪዎች ሆነው ራሳቸውን ያጠፉ የሰማናቸው ነገሮች አሉ። እነዚህን ስመለከት በጣም በጣም ያሰጋኛል ማለት ነው። ተማሪዎች ብራይትሊ ማሰብ አለባቸው። ወደፊታቸውን ሲያስቡ የሚታያቸው ነገር መኖር አለበት። ግን በጣም ብዙ ሳይታያቸው ሳይ እደነግጣለሁ፣ ያሳስበኛል ማለት ነው። እና እነዚህ ነገሮች በጣም እንደ ስጋት ማያቸው ነገሮች ናቸው። የካምፓስን ነገር ስትመለከት ዩኒቨርሲቲ ራሱ ኔቸሩ ዩኒቨርሳሊቲ መኖር ያለበት፣ የተለያዩ ሀሳቦች መጥተው የሚጋጩበት መሆን አለበት። ያ ግጭት ግን የፊዚካል ግጭት አይደለም፣ የኢንቴሌክቹዋል ግጭት ነው። ሰዎች በመጻፋቸው በመናገራቸው ዲቤት በማድረጋቸው መጋጨት ያለባቸው ነው መሆን ያለበት። የእኛን ሀገር ሁኔታ ግን ስመለከት ሌላ የሚያሰጋኝ ነገር ምንድን ነው? የሀሳብ ግጭት አይደለም ዩኒቨርሲቲ ውስጥ የምታየው። ለምን? የኢንቴሌክቹዋል ካፓሲቲው ራሱ ክሪቲካል ቲንኪንግን የሚያበረታታ አይነት ነገር ሆኖ አላየው። ሰምሃው አንድ ተማሪ ምን ያክል የፖለቲካል ሳይንስ ተማሪ፣ የኢኮኖሚክስ ተማሪ እንደሱ ሆኖ አገሩን ምን ያክል ያውቃል፣ ምን ያክል ሀሳቦች ይዘው ዲቤት ያደርጋሉ የሚለውን ሳይ ራሱ የኳሊቲ ኦፍ ኤጁኬሽኑ ራሱ መውደቁ አንዱ የምታየው ግቢ ውስጥ ግጭቶች የሚስተናገዱት በሀሳብ ሳይሆን ፊዚካሊ ሲሆን ታያለ። እነሱ ነገሮች በጣም ያሰጉኛል። ስለዚህ ሞርለስ በጣም ሆፕፉል የሚያደርጉኝ ነገሮች አሉ፣ ግን ደግሞ አት ሴም ታይም ደግሞ በጣም ኮንሰርኒንግ ደግሞ የሆኑ ነገሮችን እመለከታለሁ። ያ ልክ ነው። ተስፋዎቹም ስጋቶቹም ብለህ የጠቀስካቸው ነገሮች ሁለቱም በጣም ሪል ናቸውና ተስፋ ብለን ያልነውን ነገር ይበልጥ ለማጎልበት እንዲሁም ደግሞ ስጋት የሆኑ ነገሮችን ደግሞ ከቁጥጥር ውጪ ሆነው ትልቅ ሜስ ሳይፈጥሩ ከአሁኑ ፕሮአክቲቭ ሆኖ ለመንቀሳቀስም ቤተክርስቲያንም የሚመለከታቸውም ሁሉ በጣም ቀድሞ መስራት እንዳለባቸው አስባለሁኝና እነዚህ እኔም በጣም የምጋራቸው ሀሳቦች ናቸው። እሺ ወደሚቀጥለው ጥያቄ ልሂድና ሮቢ፣ እኔ የሀገርም የቤተክርስቲያንም ጉዳይ በጣም ኮንሰርን ከሚያደርጋቸው ከሚያሳስባቸው ሰዎች መካከል አንዱ እንደሆንክ እታዘባለሁኝ አንተን በማቅህ ልክ ማለት ነው። እንደ ሀገርም ሆነ እንደ ቤተክርስቲያን ያለንበትን ጊዜ ሁኔታ እንደ አይነት ጊዜ ላይ ነው ያለነው የሚሉ አይነት ገለጻዎችን ስትሰጥም ሰምቻለሁ ማለት ነው። እና አሁን ያለንበትን ጊዜ ስትገልጽ በጣም አስጨናቂ ወቅት ነው ትላለህ። በጣም የቀውስ ወቅት ውስጥ ነው ያለነው የሚል አይነት አናሊሲስ ሰምቻለሁ በተለያዩ መድረኮች ላይ፣ በኢቫሱ መድረክም ሊሆን ይችላል፣ እኔም በአካል የታደምኩባቸው አንዳንድ መድረኮች ላይ ቤተክርስቲያናት ላይ ኢቭን በመካር ወራዊ ኢቨንትም ላይ ተገኝተ ይህንን ሀሳብ አንሸራሽረሃል። እንደውም የምትለው ነገር አለ መንደርደሪያ እንዲሆነኝ ስትናገር ከሰማሁት። ለምሳሌ ዘመኑን ስትገልጽ ይህ ዘመን የዕንባቆምንና የኤርምያስን ዘመን ይመስለኛል ትላለህ። ከብሉይ ኪዳን መጽሐፍት መካከል የነበረውን ያንን ዘመን ጠቅሰ፣ ያ ብቻ አይደለም እንዲሁም ከአዲስ ኪዳን መጽሐፍት መሃል የዮሐንስ ራእይንም ደግሞ ተጠቅስና በዛ የተገለጸችው ታላቂቱ ባቢሎን የተባለችው የእሷ ሲስተም በጣም የተንሰራፋበት ወደ ቤተክርስቲያን ጭምር የገባበት እጁን የከተተበት አይነት ዘመን ላይ ነው የምንኖረው የሚሉ አይነት ተምሳሌቶችን ስትሰጥ ሰምቻለሁ። እንግዲህ ጥያቄ ምንድን ነው ዘመናችንን በዚህ መልኩ ስትገልጸው የኤርምያስን ዘመን ይመስላል፣ የዕንባቆምን ዘመን ይመስላል፣ ታላቂቱ ባቢሎን ሲስተም የተንሰራፋበትን ዘመን ይመስላል ስትለው ምን ማለትህ ነው? ዘመኑን በዚህ መልኩ እንድትገልጽ ያደረገህ ነገር ምን አይተህ ነው? እና በአጠቃላይ ቀውስ ወቅት ነው እንድትል ወደዛ ድምዳሜ ሲወሰደህ ነገር ምንድን ነው የሚለው ላይ ሀሳብህን ብንሰማ በጣም እንወዳለን። ጥሩ ነው። አሁን ወደ ተባሉት ነገሮች እመጣለሁ። ከዛ በፊት ምናልባት እንደ ጥሩ ለምናገረው ሀሳብ እንደ መግቢያ ብዬ እንትን የምለው ነገር
የእኛ ሀገር መንፈሳዊ እንቅስቃሴ ሳይ ኦፍ ኮርስ እኔ ከልጅነት ጀምሮ የኢቫንጀሊካል ኮሚኒቲ ውስጥ ነው ያደግኩት። የኢቫንጀሊካል ኮሚኒቲን ስመለከት የኢቫንጀሊካል ኮሚኒቲን ያው ስወጣ ስገባ ማለት ነው የዚህ ዓለም ጉዳይ እንደማያገባን እና አንድ ሰው ኢማኑኤል ካቶንጎል የሚባል አንድ ጸሐፊ ጎስፕል ኦፍ ኢቫኩዌሽን የሚለው ነገር አለ። ምን ማለት ነው? በቃ ኢየሱስ ክርስቶስ የግል አዳኝህ ነው፣ እሱን ትቀበላለህ፣ ከዛ በኋላ በቃ ትሄዳለህ። እቺ ምድር ቴምፖራሪ ናት። ኦፍ ኮርስ ቴምፖራሪ ነው፣ ግን በቃ ምንም እዚህ አያገባንም አይነት ምልከታ በጣም በጣም በተደጋጋሚ አያለሁ። እሱ ምክንያቶቹ ምንድን ናቸው ብዬ ሳስብ ብዙ ምክንያት የምሰጣቸው ነገሮች አሉ። ፍርሃት አለ። በስደት ውስጥ ያለች ቤተክርስቲያን የቆየች ቤተክርስቲያን ከመሆናችን ጋር ብዙ የተያያዙ ነገሮች አሉ። ማለት የምፈልገው ምንድን ነው ግን እኔ ክርስትናን አንደርስታንድ ያደረግኩት እዚች ምድር ላይ በምንኖርበት ጊዜ ሶልት ኤንድ ላይት ጨውና ብርሃን እንድንሆን እግዚአብሔር ጠርቶናል። ያለበለዚያ የምንናገራቸው ነገሮች በጣም ኢሬሌቫንት ነው የሚሆኑት። ለሶሳይቲው ምንም የማይጠቅም አይነት ምንም ማይበርድ ማይሞቅ ማይጥም ማይመር ማይጣፍጥ አይነት ነው የሚሆነው። ምንም አይነት ነገር የምንናገረው ነገር አሁን ያለውን ነገር ያላገናዘበ ከሆነ በጣም አስቸጋሪ ነው የሚሆነው። አይ ቲንክ ለዛ ይመስለኛል ኢየሱስ ክርስቶስ ለደቀ መዛሙርቱ ይሄንን ዘመን እንዴት ነው መመርመር የተሳናችሁ? እናንተ የሰማዩን መልክ እንደዚህ መመርመር ታውቃላችሁ፣ አይታችሁ የምትናገሩት ነገር አለ፣ ፕሪዲክት የምታደርጉት ነገር አለ። ሲቹዌሽናችሁን ግን እንዴት ነው ማታዩት? የአሁኑን ዘመን እንዴት መመርመር ተሳናችሁ የሚለው ለዛ ይመስለኛል። እና ክርስትና ሶሳይቲን ኢንጌጅ ያደረገ ፐብሊክን ኢንጌጅ ያደረገ መሆን አለበት የሚል እምነት አለኝ። ስለዚህ ከዛ አንጻር ዙሪያዬን ለመመልከት ሞክራለሁ፣ ለማንበብ ሞክራለሁ፣ ዜና ሰማለሁ። የአገር ውስጥ የሚሆን በዓለም አቀፍ ደረጃ የሚሆኑ ነገሮችን ለመስማት ሞክራለሁ እና ኮንቴምፖራሪ ለመሆን ክርስትና ኮንቴምፖራሪ ለመሆን ይላሉ ጆን ስቶት። ሌላው ክርስቲያን ሁለት ነገር መስማት አለበት። አንደኛ አካባቢውን መስማት አለበት። ሁለተኛ መጽሐፍ ቅዱስን መስማት አለበት። ለምን? መጽሐፍ ቅዱስን ለአሁኑ ዘመን መናገር የምንችለው አካባቢያችንን ስናውቅ ነው የሚል እነሱ ነገሮች ማንበቤ እንግዲህ ኢንፍሉዌንስ አድርጎኛል ብዬ አስባለሁ። ስለዚህ በፈረንጆች ከ2011 ጀምሮ በተለያየ አይነት መንገድ ነገሮችን ለመመልከት ለመገንዘብ እሞክራለሁ እና በጣም ብዙ ክራይሲስ ይታየኛል። ፖለቲካሊ እያለፍን ያለንበትን ነገር ስመለከት፣ ኢኮኖሚካሊ አሁን እንኳን እያለፍንበት ያለውን ነገር ስመለከት፣ ማህበረሰባችንን ስመለከት፣ እነዚህ ነገሮች በጣም ብዙ ክራይሲስ ይታየኛል። አንዳንድ ሰዎች ሊመክሩኝ ይሞክራሉ። አይ ለምንድን ነው ፔሲሚዝም ጨለምተኛ የምትሆነው ምናምን። በጣም ጥሩ ነበር እንደዛ ቢሆን ማለት ነው። አንዳንድ ጊዜ ብሳሳት ደስ ይለኛል እላለሁ ማለት ነው። የእውነት ማለት ነው። ለምን? እያለፍንበት ያለው ነገር በጣም ከባድ ነው። በተለይ ደግሞ ኢምፕላይ የሚያደርገው ለወደፊት ይሆናል ብለህ ከዛ ኮንክሉድ የምታደርገው ነገር ደግሞ በጣም አስፈሪ ነገሮች ውስጥ ነው እያለፍን ያለ ነው። ከዛ አንጻር ነው ሲቹዌሽናል አናሊሲስ የምንሰራው። ከዛ አንጻር ነው መጽሐፍ ቅዱስን ለማጥናት የምንሞክረው። ከዛም አንጻር ነው እንግዲህ የኤርምያስንና የዕንባቆምን ዘመን ይመስላል የምልበት ምክንያት ትንሽ ለማስረዳት ልሞክር። እሱን እነዚህ ነቢያት በብሉይ ኪዳን ታሪክ ውስጥ ፕሪ ኤግዛይል ናቸው። ወደ ምርኮ ለመሄድ እስራኤላውያንም እንደገና የይሁዳ ሕዝብ ወደ ምርኮ ከመሄዳቸው በፊት የነበሩ እና ለማስጠንቀቅ ብለው ሲናገሩ የነበሩ ነቢያት ናቸው። እና የእነሱ ዘመን ምን ይመስላል፣ ከኛ ጋር እንዴት ነው የሚመሳሰለው የሚለውን እንዲሁ ትንሽ ነገር ለማንሳት ሞክራለሁ። መጀመሪያው መገለጫው ምንድን ነው ሲባል
ከሙሴ ዘመን ጀምሮ የተሰጣቸው ኮቨናንት ወይም ቃል ኪዳን የፈረሰበት ነው እና መፍረሱ ግን የጀመረው ከረጅም ዓመት በፊት ነው። ምናልባት እነ ኤርሚያስ ከኖሩበት ከ400 ዓመት በፊት ነው መፍረስ የጀመረው ማለት ነው። ከነ ሰለሞን ዘመን ጀምሮ ነው መፍረስ የጀመረው። ከዛ በኋላ ሮብዓም፣ ኢዮርብዓም ከሚባሉት ሁለቱም እስራኤል ለሁለት ከተከፈለች በኋላ ያ መፍረስ የቃል ኪዳኑ መፍረስ በጣም እየጠነከረ እየታየ ቪዚብል እየሆነ የመጣበት ዘመን ነው። መፍረሱ መገለጫዎቹ ምንድን ናቸው ሲባል ለምሳሌ የጣዖት አምልኮ ነው የመጀመሪያው ማለት ነው። እና የጣዖት አምልኮ ከሰለሞን ዘመን ጀምሮ የጣዖት አምልኮ እስራኤል መለማመድ የጀመረችበት ጊዜ ነው። የእግዚአብሔርን ሕዝብ አቴንሽን ቶታል አሊጀንስ ለእግዚአብሔር ነው መሆን ያለበት። የእግዚአብሔር ሕዝብ ማለት መሰጠቱ ሙሉ ለሙሉ መሰጠት ያለበት ለእግዚአብሔር ነው። ግን ከእግዚአብሔር ውጪ ለሌሎች ነገሮች መሰጠት የጀመሩበት ነው። ልባቸው ሲሸፍት ታያለህ። አመለካከታቸው ሲሸፍት ታያለህ። እንደሱ አይነት ጣዖቶች የበዙበት ዘመን ነው። በአሁኑም ዘመን እንደሱ አይነት ነገር በጣም ብዙ አያለሁ ላለሁ። ለምሳሌ በአሁኑ ዘመን ጣዖት ምንድን ነው ሲባል ገንዘብ ነው እና ቁስ ነው፣ ማቴሪያሊስቲክ እና ይሄ ፋይናንሻል እንትኖቻችን ማለት ነው። አሁን እንዲህ አይነት ነገር ስናገር ብዙዎቻችን በጣም ኦልሬዲ የተስማማንባቸውና እጅ የምንጠቁምባቸው አይነት ሰዎች አሉ። ኦኬ ዘይት መሸጥ፣ ውሃ መሸጥ ምናምን ብለን ማለት ነው። ኦፍ ኮርስ አንዱ መገለጫው እንደሱ ነው። ግን ይሄ ከዛም ያለፈ ነው በነገራችን ላይ እላለሁ ማለት ነው። ምክንያቱም ጤነኛ የምንባለው ቤተ እምነቶች ውስጥ ያለንም ሰዎች ድራይቭ የሚያደርገን ገንዘብ እየሆነ እንደመጣ ትመለከታለን። ቁስ እንደሆነ ትመለከታለን። ማቴሪያሊስቲክ የሆኑ ነገሮች በጣም የበዙበት ጊዜ እንደሆነ ትመለከታለን። ገንዘብ ካለ በነገራችን ላይ አካሄዱ ምንም ይሁን ገንዘብ አምጣ የሚል ድራይቪንግ ሞቲቭ እየሆነ እንደመጣ ትመለከታለን። ሶርሱ ምን የሚሆን ብቻ የገንዘብ ፓወር እኔ ኤክሰርሳይዝ ላድርግ እንጂ በምንም መንገድ ይምጣ እኔ ልጠቀምበት የሚል ሜንስትሪም የሚባሉ ቸርቾች ውስጥ አሁን እኛ የምናገለግልባቸው ኢንስቲትዩሽኖች ውስጥ እንደሱ አይነት ነገር ድራይቭ ሲያደርግ ትመለከታለህ። ማቴሪያሊስቲክ ቁስ ነገሮችን ሲመራ ትመለከታለህ። ኢቨን የሰዎችን ስታተስ እንኳን የምንለካው በሱ እንኳን ሆኗል ማለት ነው። ሰው የሚነዳውን መኪና ታይቶ ነው የሚለካው፣ የሚለብሰውን ልብስ ታይቶ ነው የሚለካው። እና ቁስ አበድነት ብሎ አንድ ሰው እንደገለጠው አይነት ናላችንን ያዞረው ቁስ ነው። እና ያ ግን የሚገርመው ስፒሪቹዋል መልክ ተቀብቶ ምናምን አይነት ነገር ቅብ አለው ማለት ነው። ግን ሪሊ ነገሩን ስትመለከተው ሄማሞኒዝም የሚባሉት ይሄ በገንዘብ መነዳት፣ በቁስ መነዳት እንደሱ አይነት ነገር አያለው። ለዛ ነው እንግዲህ የኤርሚያስ ዘመን ይመስላል የምልበት ምክንያት ማለት ነው። ሌላው ግን ጣዖት ምለው ገንዘብ ብቻ አይደለም። ሪሊጂየስ እና ፖለቲካል ፊገርስ ጣዖት የሆኑበት ዘመን ውስጥ ነው ያለ ነው ማለት ነው። ይሄ የምታየው እኔ የምደግፈው ሰው ተሳስቷል ብሎ መናገር በጣም የሚከብደው ሰው የበዛበት ዘመን ነው ያለው ማለት ነው። በነገራችን ላይ አንድን ሰው በግልጽ መናገር ወይም እንደሱ ዋጋ የሚያስከፍልበት ዘመን ውስጥ ነው እየገባን ያለ ነው ማለት ነው። ለምን ቲፎዞ አለው ሰው ሁሉ ማለት ነው። እና ይሄ ልክ ቆሮንቶስ ላይ እኔ የአጵሎስ ነኝ፣ እኔ የኬፋ ነኝ፣ እኔ የጳውሎስ ነኝ፣ እኔ የክርስቶስ ነኝ ምናምን የሚል ግሩፕ አለ አይደለ? ልክ እንደሱ እኔ የእንትና ነኝ አይነት ቸርቾች ውስጥ የምናይበት ነገር አለ። እኔ መከተለው ሰው ያጠፋል ብሎ አለማመን አለ። የኔ የሆነ ሰው ካጠፋ ምንም ፕሮብሌም የለበትም፣ አንተ ግን ካጠፋ አይነት ማለት ነው። እና የሚገርም አይነት አሊጀንስ ለሰዎች ስናደርግ ትመለከታለህ። ይሄ ሃይማኖት ግሩፕ ውስጥ ነው። ግን የፖለቲካል ፊገርስም በሱ አይነት መልኩ ወርሺፕ የምናደርጋቸው እና ቶታል አሊጀንሳችንን አጠፋ ማለት የማንችላቸው አይነት ሰዎች አለ። እያንዳንዳችን እንትን የምንላቸው የምንከተላቸው የምንደግፋቸው ፕሮፓጋንዳ የምንሰራላቸው እንደሱ አይነት ማለት ነው። ይሄ በጣም የሚያሳዝነኝ በዓለም የሚታይ ብቻ አይደለም፣ ቤተ ክርስቲያን ውስጥ የሚታይ መሆኑ በጣም ያሳስበኛል።
በሱ አይነት መንገድ ነው አሁን የአሁኑ ዘመን የኤርሚያስን ዘመን ይመስላል የምልበት ምክንያት ማለት ነው። እሱ ብቻ አይደለም። ሌላው ራሱ ናሽናሊዝም የሚባለው ይሄ ብሔርተኝነት፣ አልትራ ናሽናሊዝም ብቻ አልለውም፣ ግን አልትራ ናሽናሊዝም ጣዖት የሆነበት ዘመን ውስጥ ነው ያለ ነው የሚል እምነት ነው ያለኝ። አልትራ ናሽናሊዝም ወይም ይሄ ጽንፈኛ ብሔርተኝነት ሲባል እዚህ ሀገር ኤትኖሴንትሪክ የሆነውን ብቻ ነው የምንመለከተው። ምን ማለት ነው ኤትኖሴንትሪክ? አንድ ላንጉጅን ማዕከል ያደረገ ናሽናሊዝምን ነው በጣም አልትራ ናሽናሊዝም የሚባለው ማለት ነው። ግን ፓን ኢትዮጵያኒስት ናሽናሊዝም የሚባል አልትራ ናሽናሊዝም እንደሆነ እያየን ነው። አልትራ ናሽናሊዝም ከኔ ሀሳብ ውጪ፣ ከኔ ወገን ውጪ፣ ከኔ የፖለቲካል ሲስተም ውጪ ሌላውን በሙሉ ላይ አልፈልግም ብሎ የሚያስብና ያንን የሚያቀነቅን አይነት ያንንም ሀሳቡን ደግሞ በዲቤት ወይም ደግሞ በሀሳብን በመግለጽ በሀሳብ ኮንፍሊክት ሳይሆን በጉልበት ለማምጣት የሚፈልግ አይነት የናሽናሊዝም ታይፕ ነው አልትራ ናሽናሊዝም የምለው። ስለዚህ እንደሱ አይነቱ ነገር ቤተክርስቲያን ውስጥ አለ፣ በሁለቱም ወገን ማለት ነው። አልትራ ናሽናሊዝም ኢን ኤ ሴንስ ፓን ኢትዮጵያኒስት ናሽናሊዝም ፕላስ የኤትኖሴንትሪክ ናሽናሊዝም፣ እነዚህ በደንብ አሉ። አሁን ፍሎሪሽ እያደረገ ያለው እና በጣም ሃይሊ ኢንፍሉዌንስድ ሆነናል ብዬ ደግሞ ማስበው አልትራ ክርስቲያን ናሽናሊዝምም አለ ማለት ነው። የክርስቲያን ናሽናሊዝም ማለት የኔ ሃይማኖት ሪጋርድለስ ተጠቃሚ መሆን አለበት በምንም አይነት መንገድ ሆኖ ማለት ነው። ፓወርን በመጠቀም ወይም ደግሞ የኔን የሚመስሉ ሰዎች ስልጣን ላይ ካሉ እነሱን ተጠቅሜ መጠቀም አለብኝ የሚል አልትራ ናሽናሊዝም አለ። ይህም ጣዖት ነው በእኔ አመለካከት። ስለዚህ እንደሱ አይነቱን ነገር ስመለከት የዕንባቆምን ዘመን ይመስለኛል የምልበት ምክንያት ለዛ ነው። ለምን እነዚህን ሁሉ ነገሮች ስትመለከት ከእግዚአብሔር በላይ የሆኑብን ነገሮች አሉ ማለት ነው። እግዚአብሔር ዛሬ መጥቶ በግልጽ ተው ቢለን ማንተዋቸው ነገሮች አሉ። እነዚህን ነገሮች እመለከታለሁ። ስለዚህ ጣዖት የገነነበት ዘመን ነበር የኤርሚያስ ዘመን፣ የዕንባቆም ዘመን። አሁንም ጣዖት የገነነበት ዘመን ነው በእነዚህ መገለጫዎች ማለት ነው። ሌላው የኮቨነንቱ መፍረስ አንዱ መገለጫው ምንድን ነው? ሶሻል ኢንጀስቲስ ነው። የሚጨቆኑ ሰዎች አሉ። በጣም ኤክስፕሎይት የሚደረጉ ሰዎች ነበሩ ማለት ነው። በነገራችን ላይ በሰለሞን ዘመን ነው የራሳቸውን ሰዎች ባሪያ አድርገው እንትን ያሉት። አሁን የሰለሞን ዘመን በጣም ግሎሪፋይድ የሆነ ቤተ መቅደሱ የተሰራበት ምናምን ነው። ግን ፓራሌሊ ሶሻል ኢንጀስቲስ ደግሞ የነገሰበት ዘመን ነበር ደግሞ። እሱን ብዙ ጊዜ አንናገረውም ማለት ነው። ግን እግዚአብሔር ቤተ መቅደሱ በኋላ ላይ ፈርሷል። በነገራችን ላይ ቤተ መቅደሱ ካለቀ በኋላ እግዚአብሔር ለቁስ ያለውን አመለካከት አንዱ የምታውቀው ይሄ ቤት አይዘኝም እኮ ነው የሚለው እግዚአብሔር። ኮንቴን ሊደረግ አይችልም በቤት እንየት ያን ቤት ግን ለመስራት እና እስራኤል በጣም ታላቅ እንደሆነች ለማሳየት ኤክስፕሎይት የሚደረጉ ሰዎች የነበሩበት ዘመን ነው። እና አሁን ያለውን ሁኔታ ስመለከት ኦፍኮርስ ኤክስፕሎይቴሽን አለ። ከቤት ሰራተኞቻችን ይጀምራል። እንዴት ነው ሃንድል የምናደርጋቸው? በነገራችን ላይ አንድን ማህበረሰብ ስልጡን የሚያሰኘው ይላል አንድ ጸሐፊ፣ ስልጡን የሚያሰኘው ምንድነው? ደካማ ለሚባሉት የማህበረሰብ ክፍሎች የምናደርገው ጥበቃ ነው። እንዳይጎዱ፣ ኤክስፕሎይት እንዳይደረጉ የምናደርግበት መንገድ ነው ማህበረሰብን ስልጡን የሚያስብለው። ያ ግን ቤተክርስቲያን ውስጥም እንደሱ አይነት ነገር አታይም። ራዘር በጣም ቨልነረብል የሆኑ ሰዎችን ስንገፋ፣ ቨልነረብል የሆኑ ሰዎችን ስንፈርድባቸው ነው የምታየው ማለት ነው። ለምሳሌ የተፈናቀሉ ሰዎችን የምናይበት መንገድ እንዴት ነው? ለማን ነው አሊጀንስ የምናሳየው? ስልጣን ላይ ላሉት ነው አሊጀንስ የምናሳየው ወይንስ ተጎዳን ለሚባሉት ነው አሊጀንስ የምናሳየው? አብዛኛውን ጊዜ ራሳችንን ከኃይለኞች ጋር ነው አይደንቲፋይ ማድረግ የምንፈልገው፣ ከፓወር ጋር ነው ራሳችንን አይደንቲፋይ ማድረግ የምንፈልገው። ስለዚህ በጣም ኤክስፕሎይቴሽን አለ፣ ሶሻል ኢንጀስቲስ አለ። ሶሻል ኢንጀስቲስ ሌላው የሚገለጠው በምንድን ነው? በቫዮለንስ ነው። ቫዮለንስ ሲባል ምስኪኑ የሚያደርገው ቫዮለንስ ሳይሆን ጉልበት ያለው የሚያደርገው ቫዮለንስ ነው። ኦኬ
ዌዘር ስቴት ኦውንድ ሊሆን ይችላል ወይም ደግሞ ፓወርፉል የሆኑ ሰዎች የሚያደርጉት ቫዮለንስ ሊሆን ይችላል። እነሱን ነገሮች ትመለከታለህ። እሱ አንዱ የሚገለጠው በምንድን ነው? በሴቶችን እንዴት ነው ሃንድል እያደረገ ያለው የኛ ማህበረሰብ? ግጭቶች ውስጥ እየተደፈሩ ያሉ ሴቶች ብዛታቸው ስንት ነው? የሚሞቱ ሲቪሊያንስ ስንት ናቸው? እነዚህን ስትመለከት እጅግ በጣም የከፋ ሶሻል ኢንጀስቲስ ውስጥ እያለፍን እንደሆነ ትመለከታለህ። ያንን ስመለከት ነው እኔ የዕንባቆምና የኤርምያስ ዘመን ውስጥ ነው ያለ ነው የሚል አይነት ድምዳሜ ላይ የምደርሰው ማለት ነው። ይሄ የኮቨናንቱን መፍረስ እንግዲህ የሚያመለክት ነው። የሚገርመው ትንሽ ነገር ልጨምር እዚህ ላይ። እዚህ ውስጥ ታዲያ ሚና ያላቸው ሰዎች ማን ናቸው? እዚህ ውስጥ ሚና ያላቸው ሰዎች 3 ሰዎች ማየት ይቻላል በኤርምያስ ዘመን ውስጥ የለም። የመጀመሪያው የእግዚአብሔር ሕዝብ ነው። የእግዚአብሔር ሕዝብ ኢዚሊ ዲሲቭድ ሲሆን ትመለከታል በዛም ዘመን ማለት ነው። እና ምንም ነገር አቁመው ስገዱ ሲሏቸው የሚሰግድ እና መከተል የሌለባቸውን ነገሮች ሲከተል ታያለ። ከፍተኛ የሆነ የመታለል ተጠቂዎች ሆነው ትመለከታለህ ህዝቡን ማለት ነው። ለዛ ነው ህዝቤ ትቶኛል የሚለው። እግዚአብሔር ነው ባይ ዘ ዌይ ህዝቤ የሚለው ማለት ነው። ህዝቤ ትቶኛል። ኤርምያስን ስታጠና በጣም በተደጋጋሚ አይ ቲንክ መጽሐፍ ቅዱስ ስናጠና 49 ጊዜ 50 ጊዜ ያገኘነው ይመስለኛልና ህዝቤ ትቶኛል ነው የእግዚአብሔር ክሌም ማለት ነው። ሌላ ነገር ወዷል ነው። እና አሁንም በአሁኑ ዘመን ህዝቤ ትቶኛል አይ ቲንክ የእግዚአብሔር ሙግት ይመስለኛል። ለምን ለብዙ ነገሮች ብለን እግዚአብሔርን ትተን የሄድን ያለንባቸው ነገሮች አሉ። ኢቭን ያ እስከምን ብላይንድ አድርጎናል፣ እስከምን በጣም አሳውሮናል። የማይሆኑ ነገሮች በጣም ጎጂ የሆኑ ነገሮችን ሁሉ እስከመከተል አድርሶናል። ለምሳሌ የእግዚአብሔር ህዝብ ኤክስፕሎይት የሚደረገው በሐሰተኛ ነቢያት ሸቃጭ ምናምን በምንላቸው ኤክስፕሎይት የሚደረገው ለምንድን ነው ሲባል ተከታይ ስላለ ነው። በነገራችን ላይ ኮንሱመር ካለ ነው። ኤግዛክትሊ ኮንሱመር ካለ ነው። ሸማች ካለ ነው ሻጭ የሚኖረው። አሁን የኛ ፎከስ ሻጭ ላይ ነው። ኦፍ ኮርስ መባል ያለበት ነገር በሙሉ መባል አለበት። ለምንድን ነው ግን ሸማቹንስ ማናየው? እኛው ጋር ያለ ማህበረሰብ እኮ ነው ሸማች ሄዶ የሚሄድ። ስለዚህ እሱን ስመለከት እንደሱ ነው። አንድ አባት ያሉት ነገር በጣም ያስገርመኛል። በአሁኑ ዘመን ከተኩላዎቹ ተኩላነት ይልቅ የበጎቹ በግነት ነው የሚያስገርመኝ ያሉት ማለት ነው። እና ሪሊ ይሄም ያታልላል የምትለው ነገር ነው አሁን እያታለለ ነው ያለው። ስለዚህ እሱን ስመለከት የኤርምያስ ዘመን ይመስለኛል። ሌላው ሮል ፕሌየር ማን ነው? መሪዎች ናቸው። መሪዎች ሲባል በዛ ዘመን የፖለቲካል መሪዎችም የሪሊጂየስ መሪዎችም ነበሩ። የእግዚአብሔር ክርክር ከነዚህ ሰዎች ጋር ምን ነበረ? ህዝቤን አልጠበቃችሁም፣ መንጋዬን አልጠበቃችሁም፣ እንደውም ተጠቀማችሁባቸው ነው። ማገልገል ሲኖርባቸው ራሳችሁን አገለገላችሁ ነው። ዚስ ዴይስ ሰልፍ ሰርቪንግ ሊደርስ በጣም የበዙበት ዘመን ውስጥ ነው ያለ ነው። በነገራችን ላይ ሰልፍ ሰርቪንግ ሊደርስ ሰርቨንት ሊደርሺፕ የሚል ትምህርትም እያስተማሩ ግን ሰልፍ ሰርቪንግ ሊሆኑ ይችላሉ። ምክንያቱም በቃ የራሳቸውን ብቻ ነው እንትን የሚሉት እና ሕዝቅኤል ምዕራፍ 34 ላይ ያለው ትዝ ይለኛል። በጎቼን ጮማቸውን በላችሁ፣ ስጋቸውን በላችሁ፣ ማነው ጸጉራችሁን ለበሳችሁ ነው የእግዚአብሔር ክርክር ማለት ነው። እንየት ግን አታሰማሯቸውም ነው። ስለዚህ እንደሱ አይነት መሪዎች የነበሩበት ዘመን ነበር የኤርምያስና የዕንባቆም ዘመን ማለት ነው። ሌላው ካህናትና ነቢያት ነው ከእግዚአብሔር ጋር ሌላ ክርክር ውስጥ ሲገቡ የምታያቸው ማለት ነው። ለምን? በተለይ በዛ ዘመን የነበሩ ነቢያት ሁሉ ሰላም ነው ይላል። አሁን እንዲህ አይነት ስብከት በጣም ይገርመኛል ማለት ነው። ሁሉ ሰላም ነው እና እንደውም ሁሉ ነገር ሰላም እንደሆነ ለማሳየት የምንሄድባቸው ርቀቶች በጣም አስደንጋጭ ናቸው ማለት ነው። የአሁኑ ዘመን እኔ ዝም ብዬ ስመለከት ማልቀስ ያለብን ላሜንት ማድረግ ያለብን the book of lamentation በጣም የሚገርም መጽሐፍ ሆኖ አገኘዋለሁ። የሰቆቃወ ኤርምያስ ማለት ነው። ከመዝሙረ ዳዊት መጽሐፍ ውስጥ 1/3 ያክል የለቅሶ መዝሙሮች ያሉበት መጽሐፍ ነው። የት ግን አሁን የሚዘመሩ መዝሙሮችን ስትመለከት የለቅሶ ወይም ላሜንት የማድረግ
አንድ የኛ ስታፍ ይሄንን ምን ብሎ ተርጉሞታል? ላሜንቴሽን የሚለውን ሙሾ መውረድ ያለበት ጊዜ ነው። ለምን እንዴ ባለፉት ጥቂት ዓመታት ያለቀው ሰው ብዛት እኮ ማስለቀስ ነበረበት። አሁን ግን በየቦታው ምንም ፕሮግራሞቻችንም አልቀየርንም። እንደውም ድግስ በድግስ ነው ስንሆን የምታየው ማለት ነው። የመዝሙር ድግስ ነው እንትን የምናደርገው። ተመሳሳይ ነው ባይ ዘ ዌይ። በዛም ዘመን ሰላም ነው የሚሉ ታጥቀው የሚናገሩ ነቢያት የነበሩበት ዘመን ነው። በነገራችን ላይ እውነተኛ ነቢይና ሐሰተኛ ነቢይ የሚለውን ኤርሚያስን ስናጠና አንዱ ያየሁት ነገር ምንድን ነው? እውነት ነው እንደ እግዚአብሔር ቃል የሚናገር ነው እንዲህ ነው የምንለው ኮንቬንሽናል እውነተኛና ሐሰተኛ ነቢያት የምንለይባቸው ፓራሜተርስ አሉ አይደል? ከሱ ፓራሜተር ተጨማሪ አንድ ነገር የምታገኘው ሞቲቬሽን ነው የሚለያቸው እውነተኛና ሐሰተኛ ነቢያት። ምን ማለት ነው? ለማስደሰት የሚፈልጉት አካል ማን ነው ብለህ ነው መጠየቅ ያለብህ። ሐሰተኛ ነቢያት ማስደሰት የሚፈልጉት አካል ማንን ነው? ወይ ህዝቡን ነው ወይ ነገስታቱን ነው። ሰላም ነው ብለው የሚናገሩበት ትልቁ ምክንያት አናንያ የሚባለው ነቢይ ለምሳሌ ሰላም ነው ብሎ የሚናገርበት ምክንያት ምንድን ነው? ማስደሰት የፈለገው አካል ወይ ነገስታት ናቸው ወይም ደግሞ ህዝቡ። ከዛ አንጻር ነው የምመለከተው ማለት ነው። ኤርሚያስስ ምንድን ነው ማስደሰት? ማንን ነው ማስደሰት የሚፈልገው? እግዚአብሔርን ብቻ ነው። ኢቭን የተናገረው ነገር ፖፑላር ባያደርገውም እግዚአብሔር ነው። ኦፍኮርስ አሳስሮታል። ኦፍኮርስ ጳስኮር የሚባለው ነው አደለ እስር ቤት ውስጥ የከተተው ካህኑ ነው ባይ ዘ ዌይ። እና እሱን እመለከታለሁ። በጣም ብዙ ሰባኪዎቻችን፣ አስተማሪዎቻችን፣ ነቢያቶቻችን ዋቴቨር የምንላቸው ማስደሰት የሚፈልጉት አካል አለ። ኢንፋክት ሲክ የሚደረገው ምንድን ነው? ፖፑላሪቲ ነው። ፖፑላር እንትን ነው። በነገራችን ላይ ሰዎች ሲቃወሙ የምታየው በጣም ብዙ ሰው የተቃወመውን ነገር ነው እንጂ 50% የሚቃወመውን ሰው ተነስቶ አይቃወምም ማለት ነው። 99% ህዝቡ የሚቃወመውን ነገር ግን መቃወም በጣም ቀላል ነው። ለምን? ፖፑላር ነው የምትሆነው ማለት ነው። እንደሱ አይነት ነቢያት የነበሩበት ዘመን ነው እና የአሁኑንም ዘመን ስመለከተው ሴሌብሪቲነትን ነው ሲክ የምናደርገው። ሴሌብሪቲ ለመሆን ደግሞ እግዚአብሔር ያለህን ነገር አይደለም የምትናገረው፣ ወይም ሰው የሚያስከፋ ነገር አይደለም የምትናገረው፣ ነገስታትን የሚያስከፋ ነገር አይደለም የምትናገረው። ራደር የምትናገረው ምንድን ነው? ሰው የሚያስደስት፣ ነገስታት የሚያስደስት፣ ፓወር ላይ ያሉ ሰዎችን የሚያስደስት አይነት ነገር ነው የምትናገረው። የኤርሚያስ ዘመን እንደሱ አይነት ዘመን ነው። ስለዚህ እነዚህን ነገሮች በሙሉ ስመለከታቸው የክራይሲስ ዘመን እንደሆነ ይሰማኛል። የኤርሚያስ ዘመን ውስጥ እንዳለ ይሰማኛል። የከፋ ነገር ውስጥ እየገባን እንዳይሆን ያስፈራኛል። ተመሳሳይ ነው። አሁን ብዙ አልሄድበትም። የባቢሎን ሲስተም የሚባለውንም ስትመለከት እንዴት ኤክስፕሎይቲቭ እንደሆነች፣ እንዴት እውነትን አድና ሳይለንስ የምታደርግ ነበረች ማለት ነው። አሁንም እንደሱ አይነት ነገር እመለከታለሁ። ካንተ ለየት ያለ ነገር የሚናገርን ሰው በተቻለ መጠን ዝም ማሰኘት ነው የሚሞከረው። ቤተ ክርስቲያን ውስጥም ነው ይሄ ባይ ዘ ዌይ እንደሱ አይነት ነው እንጂ የተለየ ሀሳብ አለው እንስማው ብሎ ነገር የለም። ለዛ ነው ባቢሎን ነቢያትን የምትገልናት እና ዮሐንስ አንዱ አየሁ የሚለው ነገር እጇ ላይ የነቢያቶች ደም አለ ነው የሚለው እና እውነት ላይ ሳይለንስ መደረግ የሚፈልግበት ጊዜ ሲስተም ውስጥ እየኖር መሆናችን የባቢሎን ሲስተም ውስጥ እየገባን እንዳይሆን ፈራለሁ። ሊክሬቲቭ መሆኗ ማለት ነው። ለምሳሌ የለበሰችውን ልብስ ስትመለከት ዮሐንስ ራዕይ ምዕራፍ 17-18 ላይ ማለት ነው ኢቭን ዮሐንስን እንኳን ኢምፕሬስ አድርገው ዋው እስከሚል ድረስ ደርሶ ነበርና አጠገቡ ያለው ነብይ ነው ማነው መልአክ ነው ጎሰም አድርጎ እና አሳይሃለሁ ክፋቷን የሚለው ማለት ነው። እና በጣም ሊክሬቲቭ እና በጣም አታላይ አይነት ቅብ የነበራት ናት። እንየት ግን ውስጧ ከንግድ ዝርዝሮቹ መካከል የሰው ነፍስ አለበት ይላል። የሰው ነፍስ ይነገድ ነበር ማለት ነው። ኦኬ እንደሱ አይነት ሲስተም ከመሆኑ አንፃር ነው የባቢሎን ሲስተም ውስጥ ነን የሚል ማስጠንቀቂያ ለመናገር መሞክረው። ከተጠቀምካቸው ሶስቱም ተምሳሌቶች ላይ
በጣም ከዘመናችን ጋር ተመሳሳይነት ያላቸው መሬት ላይ የምናገኛቸው ተጨባጭ ነገሮችም ጭምር አግኝቻለሁ እና በጣም ቻሌንጂንግ ነው። እውነትም ያንን ዘመን ይመስላል እንድትል የሚያደርግ አይነት ትንታኔ ነውና አናገኝም ብዙ ጊዜ መሬት ላይ ቤተክርስቲያን አካባቢም ሌላም ቦታ ዘመናችን ምን ይመስላል የሚለውን የዘመኑን ፊት ለይቶ ፈትኖ አውቆ ይሄን ነው ዘመኑ የሚመስለው፣ ስለዚህ በዚህ ዘመን ውስጥ እንደዚህ ነው መኖር ያለብን የሚሉ አይነት ትንታኔዎች ያን ያህል አንሰማ። እንደውም ተቃራኒውን አሁን አንተ ካልከው አንዳንድ ሰዎች እንደው ጨለምተኛ አይነት ሐሳብ ነው ቢሉህም የሚያስብል አይነት ነው አየሩ ላይ ያለው። ምክንያቱም ዘመኑን ስንገልጽ የእንትን ዘመን ነው እያልን የምንገልጸው ነገር ቶታሊ ኦፖዚት ነው አንተ አሁን ከምትለው አይነት ነገር ማለት ነው። እና በዛ ደረጃ በጣም አምቢሽየስ የሆነ ማይጨበጥ መሬት ላይ ማታየው መሬት ካለው እውነታ ጋር የሚጋጭ አይነት ነው ለዘመኑ የሚሰጠው ስም ማለት ነው። እና በጣም ትክክለኛና እውነታን የያዘ ትንታኔ ነው ብዬ አስባለሁ። አንድ ፈኒ እንትን ነበረ በአጋጣሚ ማለት ነው ወደ ሲኤምሲ አካባቢ ነበረ በፊት መኖረው እና ከቤት ወጥቼ እንትን ስል the year of የሚባል ነገር አለ አይደል? እና the year of overflow የሚል አየን። ይሄው ትልቅ ተለጥፎ ማለት ነው። እና ኢንትረስቲንግሊ የዛን አመት ነው በጣም መጥፎ ግጭት ውስጥ የገባ ነው። ያ አመት አንበጣ አብዛኛውን የሀገራችንን ክፍል የወረረበት ጊዜ ነበር። እንደሱ አይነት ማለት ነው። እና ምን እንባባላለን ከጓደኞች ተቃራኒው ነው እንዴ እንላለን ማለት ነው። ኦኬ የመትረፍረፍ አመት የተባለበት ላይ ነው ብዙ ነገር የምታየው ማለት ነው። እና ኢንትረስቲንግሊ አሁን ይሄ የወጣ ይመስልሃል አይደለ? ግን ስቲል እኔ ሜይንስትሪም ቸርቾች ውስጥ እንትንን አለመጋፈጥ፣ እውነታን አለመጋፈጥ ራደር ጥሩ ካሰብክ ፖዚቲቭ ካሰብክ ሌላውን ሊያሸንፍ ይችላል የሚል ከንስሐ የሚያርቅ እነዚህ ሰዎች ደግሞ ፖዚቲቭ ኮንፌሽን አይደለም ይልሃል፣ ግን በተቻለ መጠን ዲናይል ለማድረግ ሪያሊቲን የሚሄድ አይነት ነገር ነው። ለዛ ነው ኤርሚያስ አሁንም ምዕራፍ 8 ላይ የሕዝቤ ቁስል በጣም ጥልቅ ነው፣ ነቢያቱ ግን ሰላም ነው ይላሉ ይላል። ምን ማለት ነው? ሜቢ ይሄ ምንድነው ኬሞቴራፒ የሚያስፈልገው አይነት ቁስል ነው። እንዴት ግን ደህና ነህ ትለዋለህ። እንደ ፓናዶል ነው ማለት ነው። አልቲሜትሊ በሽታ ማመን ነው ተገቢ የሚል እምነት ግን አለኝ። ያ እውነት ነው። ቅድም ስታነሳ አንድ ሐሳቤን የያዘኝ ነገር ነበር። እዚህ ጠቅለል ባለ እንደ ሀገርም እንደ ቤተክርስቲያንም የምናየው ኮራፕትድ የሆነ ሲስተም ውስጥ ሜን አክተርስ አሉ የሆኑ ሰዎች እና እነዛን ሰዎች ደግሞ የኖሩበት ኤግዚስት ያደረጉበት አንዱ ምክንያት ተከታይ ስላለ ነው፣ ቲፎዞ ስላለ ነው፣ ብላይንድሊ የነሱን መንገድ ተከትሎ የሚሄድ ሰው ስላለ ነው ብለህ አነሳህና ምናልባት ይሄ አሁን ወቅታዊም ነገር ስለሆነ እንደው አያይዘን ብናነሳው ብዬ ነው። የሆነ አይነት የሴሌብሪቲ የዝነኞች ካልቸር ወንጌላውያንን ክርስትና በጣም የተጫነው አይመስልህም? እንደዛ አይነት ነገር እኔ ይታየኛል። አሁን በሌላው በሆሊውድ የምናያቸው የፊልም አክተሮች፣ በሙዚቃ በጣም የሚታወቁ ሰዎች እንዲሁም በስፖርቱም ዓለም በጣም ሴሌብሪቲ የሚባሉ ሰዎች አሉ። በጣም ብዙ ተከታይ ያላቸው፣ ተከታዮቻቸው አንዳንዴ ብላይንድሊ የሚከተሏቸው የሚመስልህ ሃይሊ ደግሞ ተከታዮቻቸውን ኢንፍሉዌንስ የሚያደርጉ የሚከተሏቸው ሰዎች የሚያያቸው እንደ ሰውም አይደለም። አንዳንዴ እንደሆነ ከሌላ ፕላኔት እንደመጡ ሰዎች አድርገው የሚመለከቷቸው አይነት ሰዎች ያሉበት ዓለም ነው ያ ዓለም ማለት ነው። ያ የዝነኞች ዓለም በቤተ ክርስቲያንም ውስጥ እንደዛ የምንከተላቸው አይነት ሰዎች ተፈጠሩ እና እነሱን መንካት ለነሱ ያለው አሊጀንስ ቅድም ያልከው በጣም ቶታል አሊጀንስ ነው። እነሱን መንካት፣ እነሱን መናገር የሆነ አይነት መንጋ ተነስቶብህ የሆነ ነገር እንዲያረግህ የሚያደርግ አይነት ሁኔታ የሚፈጠርበት የሚመስል አይነት ብዙ ዘማሪያን፣ ሰባኪያን፣ ነቢያት ኖሩን እና እዚህ ሁሉ ነገር ውስጥ ግን ምን ከተተን? መውጫስ አለው ብለህ ታስባለህ? ምን ከተተን እዚህ ውስጥ? እኔ ራሱ እንግዲህ ክርስትናንም ቤተክርስቲያንንም ሞዴል የምናደርግበት መንገድ ይመስለኛል። ወደድንም ጠላንም
የኢቫንጀሊካል ኮሚኒቲ ኢትዮጵያ ውስጥ ያለው ኢቫንጀሊካል ኮሚኒቲ ኢዝ ሃይሊ ኢንፍሉዌንስ የሚደረገው በዌስተርን ካልቸር። በዌስተርን ካልቸር ሲባል ቦዝ የኢንተርቴይንመንቱ የምኑ ካልቸር ፕላስ የዌስተርን ኢቫንጀሊካል ቸርች ካልቸርም ኢንፍሉዌንስ ያደርገናል። ኢትስ ሴም እና በጣም ብዙ የምታየው ሰልፍ አፖይንትድ ኦቶሪቲ ትመለከታለህ ብዙዎቹ ጋር ማለት ነው። ምን ማለት ነው? የሆነ ጉዳይ ሲነሳ እንትና ምን አለ ነው የሚባለው ማለት ነው። እንትና ምን አለ የሚል አሁን እሱንም እዚህ ለማምጣት እንሞክራለን ማለት ነው። ከዛ ደግሞ በጣም ሉክሬቲቭ ነው ሴሌብሪቲ እና ፖፑላሪቲ ብዬ አምናለሁ እንደዛ ማለት ነው። እና ደስ ይልሃል፣ አንተም ሳታውቀው ነው የምትሆነው ማለት ነው። እኔ ምን ለማለት ወዳለሁ ምልህ እንደሱ ማለትስ የምችልበት አይነት ስታተስ ላይ ነኝ እንዴ ላለው አንዳንድ ጊዜ ግን እንደ አንድ ክርስቲያን ግን ስመለከትና መጽሐፍ ቅዱስን ለማጥናት እንደሚሞክር ሰው ስመለከተው ሴሌብሪቲ የሚባሉት ፖፑላር የሆኑ ሰዎች መሆን የለባቸውም ወይ ዲስኦን ማድረግ ያለባቸው ላለው ምን ማለት ነው? ባይ ዘ ወይ አቮይድ ልታደርገው አትችልም መታወቅን ማለት ነው። ማለት ጥሩ ነገር ከሰራ ሊታወቅ ይችላል። መታወቁን ዲስኦን የሚያደርግ ታዋቂ ሰው ግን ሊኖረን አይገባም ወይ እላለሁ። ሴም ወይ ላይክ ኢየሱስ ክርስቶስ አንድ ነገር አድርጎ እንዳትናገር የሚለው አይነት አፕሮች ሊኖረን አይችልም ወይ? ሆን ብሎ ዲስኦን ማድረግ ሴሌብሪቲ መሆንን፣ ሆን ብሎ ፓወርፉልነስን ዲስኦን ማድረግ ለጌታ ክብር ብሎ ጌታ ይክበር ምናምንም አይደለም እኮ እያልኩ ያለሁት ማለት ነው። ሆን ብሎ በቃ ለመጥፋት መሞከር፣ ትንሽ ሰወር ማለት አይነት ነገር መለማመድ የለብንም ወይ? አይ ቲንክ ማምለጫ መንገዱስ እሱ መሆን የለበትም ወይ እላለሁ። ለምንድን ነው ሁሉ ነገር ላይ ኮሜንት ማድረግ እንደ ጥሩ ነገር እና እንደ ጥንካሬ አላቅም ማለት እንደ ዊክነስ የሚታየው ለምንድን ነው? የሚያውቁ ሰዎች ለምን ሆን ብለው አንዳንዴ አላቅም ለምን አይሉም? እንደሱ አይነት ጥያቄ ነው ያለኝ። ምናልባት መውጫ መንገዱ እዛ ውስጥ ሊገኝ ይችል ይሆን ወይ እላለሁ ማለት ነው። ሆን ብሎ ዲስኦን ማድረግ ሴሌብሪቲ መሆንን ሆን ብሎ ራስን ለማራቅ መሞከር ግን በጣም ዲሰፕቲቭ ነው። ዝም ብሎ ደግሞ ይገባኛል ማለት ነው። አንድ ተማሪዎች የሚቀልዱት ነገር አለ። እጅህ የሚያመለክተው ሌላ ነገር ነው፣ አፍህ የሚናገረው ግን ሌላ ነገር ነው። ምን ማለት ነው? ኧረ አይገባኝም ይላሉ ማለት ነው። ምን ማለት ነው? በለው ነው እጅ የሚያመለክተው በለው ነው። ሰውየው ግን ላፉ ግን አይገባኝም አይነት ነው። በጣም ብዙ ሰው እንደሱ ነው። አይገባኝም አይነት ነገር ነው። ውስጡ ግን መታወቅ ነው የሚፈልገው። ውስጡ ግን እንትን ነው መሆን የሚፈልገው። ይሄ እንግዲህ ጤነኛ ስፊር ውስጥ ያለው ነው። ጤነኛ ያልሆነው ስፊር ውስጥ ግን ሆን ብሎ ኮንትሮቨርሻል የሆኑ ኢሹዎችን ለማንሳትና ለመታወቅ የሚፈልጉ ሰዎች እኮ ነው። ጭር ሲላልወድም አይነት ማለት ነው። በቃ እንደምንም ብቻ ምንም ይሁን ለእግዚአብሔር መንግስት ምናምን የሚያመጣው ነገር ለቤተ ክርስቲያን መሰደብ ምክንያት ቢሆን በፍጹም የለም። ብቻ የሆነ አየሩ ላይ ልኖር ብሎ እኮ የሚሰሩ ሰዎች አሉ። ፎር ዘ ሴክ ኦፍ ቢንግ ሴሌብሪቲ ማለት ነው። እሱ በጣም ወርልድሊ እና በጣም ዓለማዊ እንደውም አንዳንዴ የክፉ ሁሉ ይመስለኛል። ድራይቭ የሚያደርገው መንፈስ ራሱ ክፉ ይመስለኛል። ለምን? ዳሜጁን እያየነው ነው። ዳሜጁ በጣም ከፍተኛ ነው። ዳሜጁ የኢቫንጀሊካል ክርስቲያኒቲ ትራዲሽን እንደ ክፉ እንዲታይ ምክንያት የሆነ ያለ ስለሆነ በጣም ዳሜጂንግ ነው። እኔ ግን ምን እጠይቃለሁ? አልቲሜትሊ ሁሉን ነገር ይዘን በሱ ፊት ምንቀርብበት ጊዜ እንዳለ እንረሳዋለን እላለሁ። አልቲሜትሊ ማናችንም ቢሆን ስለተናገርነው ነገር አካውንት የምንደረግበት እንዳለ እንረሳለን ማለት ነው።
ምንም የተናገርነውን ነገር በሙሉ አካውንት ምንደረግበት ያደረግናቸውን ነገሮች በሙሉ አካውንት ምንደረግበት አይነት እንትን አለ እና እንደኛ አይነት ኤግዛሚኔሽን አይደለም ደግሞ የሱ ኤግዛሚኔሽን እላለሁ ማለት ነው። ያው እኔ ከተማሪ ጋር እንትን ስለምን ፋይናል ፕሮጀክትህን ትሰራና መጨረሻ ላይ የሰራውን ነገር በሙሉ ይዘህ ኤግዛማይነር የሚባል ጋር ትቀርባለህ። ኤግዛማይነሩ ይፈትንሃል እና አስታውሳለሁ አንድ ፕሮጀክት ሰርቼ እኔ የሰራኋት 5 ወር ነው ፕሮጀክት የሰራሁት ማለት ነው። ከሚፈትኑኝ ሰዎች መካከል አይ ቲንክ እዛ ጉዳይ ላይ 25 ዓመት የሰራ ሰው አለ። አያስፈራ? አይኑን ማየት ነው የምትፈራው። 5 ወር የሰራውን ነገር ይዘህ ቀርበህ ማለት ነው። ግን መሸወድ ግን ይቻላል። እሱን በነገራችን ላይ ምንድነው በቃ ሊጠየቅ የሚችሉ ነገሮችን ከፓወርፖይንትህ ላይ አቮይድ ካደረግከው በደንብ ካላየው ልታልፈው ትችላለህ። እግዚአብሔር ግን ስራችንን በእሳት ይፈትነዋል የሚለው በጣም ነው የሚገርመኝ። በእሳት ነው እና አንድ እኔ የወሰድኩት ኮርስ አለ ኮምበስሽን ቲዮሪ የሚባል ማለት ነው። እና ኮምበስሽን ይሄ እሳት ማለት ነው ሲፈትን ቱ ዘ ሞለኪውላር ሌቭል ነው የሚፈታህ ነው። ምንም ልትደብቀው የምትችለው ነገር የለም። ይሄን ነገር ብታቃጥለው ኬሚካል ቼንጅ ነው የምታደርገው። ለምን አት ዘ ሞለኪውላር ሌቭል ነው ነገሩን ስፕሊት የሚያደርገው ማለት ነው። የሰራነው ነገር በሙሉ በእሳት ይፈተናል የሚለው እሱን ሳስብ በጣም እንድጠነቀቅ ያደርገኛል። ሳስበው ማለት ነው። አይ ቲንክ ግን እንዲህ አይነቱን ነገር አካውንታብል ነን ምናምን የሚለውንም ማሰብ the so called celebrity የሚባሉ ሰዎች ማሰብ አለባቸው የሚል እምነት አለኝ። እኔ በጣም ከቅርብ ጊዜ ወዲህ እያሳሰበኝ የመጣ ርዕሰ ጉዳይም ስለሆነ ነው እግረ መንገዳችንን እንድናነሳ የፈለኩትና ክርስቶስ ኢየሱስ ካስተማረው የደቀ መዝሙርነት መንገድ እና ትምህርት በጣም የወጣ ነው። ኢየሱስ ያስተማረን ፊተኛ መሆን እንዳንፈልግ፣ ታላቅ መሆን እንዳንፈልግ፣ ነገር ግን በፍቅር ዝቅ ብለን ሁሉን እንድናገለግል፣ አገልጋዮች እንድንሆን፣ ፊተኛውን ወንበር ሊያዝ እንዳንል፣ በዛ ውስጥ ያለ የወንድማማች ህብረት እንጂ የሆኑ ሰዎች ከዋክብት ሆነው የሆኑ ታች ሆነው የሚያጨበጭቡበት አይነት ክላስ ያለው እንትን አልፈጠረም እና ሳናቀው ሴሌብሪቲዎቻችን ራሱ እያደገ ያለው እየመጣ ያለው ትውልድ ላይ የሚከቱት ሀሳብ ይሄ ነው። የአገልግሎት ስኬት ማለት ዝነኛ በመሆን ዘምሮ ቫይራል በመውጣት መዝሙሮች በዛ መልኩ ሲሆን፣ ስብከቶች በዛ መልኩ ሲሆን የተከተተብን ነገር አይመስልም? ሮቢ ኦልሬዲ በቃ የአገልግሎት ስኬት ራሱ በፎሎወር ቁጥር የሚሰላ ሆነ እና ይሄ ሴሌብሪቲ ካልቸር የፈጠረብን የከተተብን ነገር ነውና በጣም ያሳስበኛል። ባይ ዘ ዌይ ኢንታየርሊ ኮ ዲዛይን ለማድረግ የምንሞክረው ፕሮግራሞቻችንን በዛ መልኩ ነው። ለምሳሌ ኢቫስ ውስጥ አንድ በጣም ፐርሲው ስናደርግ የኖር ነው ነው እኔ ያን ያክል ስቲል ተሳክቶልናል ብዬ ማላስበው ነገር በጣም ቨልነራብል ሲሆን ማለት ነው የስሞል ግሩፕ ሚኒስትሪ ነው። ምን ማለት ነው? ሀሳቡ የክርስቶስ ተከታዮች ራሳቸውን ኦርጋናይዝ ቢያደርጉ ጥሩ የሚሆነው በስሞል ግሩፕ ነው። ለምን? እዛ ውስጥ ነርቸር ይደረጋሉ። ለምን? አካውንታብል ይሆናሉ። ለምን? ሪል ፌሎሺፕ ኤክስፒሪየንስ ያደርጋሉ። ስጦታቸውን ኤክስፒሪየንስ ማድረግ ይችላሉ። ለምን? ለኢቫንጀሊዝም እና ለሚሽን ይነቃቃሉ። እነዚህ ናቸው እንግዲህ ፍልስፍናው ማለት ነው። እና በተቻለ መጠን ተማሪዎች በዛ ውስጥ ነው እንዲያድጉ፣ በዛ ማዕቀፍ ውስጥ ነው እንዲያድጉ። ሌላው ነገር በሙሉ የሚያደርጉት ለዚህ ግብአት እንዲሆን፣ እነሱ ግን በዛ ውስጥ እንዲካተቱ ነው የምንፈልገው እና ለማድረግ የምንሞክረው የምናሰለጥነው ስታፎቻችን በሁሉ ቦታ የሚደክሙት በዛ አይነት መንገድ ነው። የሚገርመው ግን በጣም ፖፑላር እንትን አይደለም፣ መንገድ አይደለም። ለምን? በ12 ሰው ታዋቂ መሆን ምን ያደርግልህ ነው? 1200 ማድረግ እየቻልክ ነው። ስለዚህ ያችን ስሞል ግሩፕ ወይም ያችን ዋቴቨር ላቭ ግሩፕ ይባላል፣ አንዳንድ ቦታ ፋሚሊ ይባላል። በጣም ብዙ ሰው እንደ ዋና ነገር አይደለም እንትን የሚለው። ምንድነው ማድረግ የሚፈልገው? ቢቻል ፕላትፎርም ይፈልጋል ማለት ነው። መድረክ 1000 ሰው 2000 ሰው ያለበት ቦታ ላይ ነው
የሆነ ነገር ሲያደርግ ያገለገለ የሚመስለው። ለምን ዲስ ሰልፊሽ ዲዛይር ፊድ የሚያደርገው እዛ ላይ ነው አይደለ? እዛ ላይ ነው። ከዛ አሁን ፕላትፎርምን ሊብራላይዝ አደረገው ሶሻል ሚዲያ። ምን ማለት ነው? አንተ እንደምንም ብለህ ጥሩ ነገር ካደረግ የሰው አቴንሽን መሰብሰብ ትችላለህ። ስለዚህ አሁን ከመድረክ አለፈና ደግሞ ሶሻል ሚዲያ ላይ ፎሎወርስ ምናምን ሆኗል ማለት ነው። እና ለመታወቅ ሆኗል እና ፎሎወርስ እንዲኖርህ ሆኗል። ስለዚህ ኮንቴንትህንም ይቀይረዋል። ባይ ዘ ዌይ ድራይቭ የሚያደርግህ ይለወጣል ማለት ነው። ድራይቭ የሚያደርግህ ሞቲቬሽንህ ሰው መጥቀም ሳይሆን መታወቅ ይሆናል። ከዛ እያደገ ሲመጣ ታውዘንድስ ፎሎወርስ ሚሊየንስ ፎሎወርስ ምናምን አይነት ነገር ይሆናል ማለት ነው። ያ በጣም በጣም ወርልድሊ አይነት እንትን ነው። ስለዚህ አሁን ቤተክርስቲያኖችን ስመለከት ኢቭን የተማሪ ፌሎሺፖችን ምናምን ስመለከት ሰፈር የምናደርገው ስሞል ግሩፕ ላይ ነው። የት ላይፍ ደግሞ ያለው እዛ ውስጥ ነው ኤክስፒሪየንስ የምታደርገው። ባይ ዘ ዌይ ለዛ ነው አንአካውንትድ የሆኑ ሴሌብሪቲስ የበዙብን ማለት ነው። አሁን በጣም ብዙ ሰው ይናገራል፣ ለሚናገረው ነገር ግን ተጠያቂ አይደለም። አሁን እኔ ቫሱ በነበርኩበት ጊዜ ለምናገረው ነገር ተጠያቂ አለኝ አይደል? ለምናገረው ነገር ተጠያቂ አለኝ። የሆነ ሶሻል ሚዲያ ምናምን እንትን ብዬ ማደርገውን ነገር ማን ነው የሚጠይቀኝ? ቦርድ የለኝ፣ ኤልደርስ የሉ፣ ምንም እኮ የፋሚሊ እንትን እኮ የለው ማለት ነው። ስለዚህ ተጠያቂነት ደግሞ ከሌለ ሰው አሮገንት ሊወጣ እንደሚችል ግልጽ ነው። የሰው ኔቸር እንደሱ ስለሆነ ማለት ነው። እውነት ነው። ትልልቅ እንትኖቻችንን ትልልቅ ኮንፈረንሶቻችንን ትልልቅ ፕሮግራሞቻችንን ምናምን እንዴት ነው ትንንሽ የምናደርጋቸው? እና በጣም ብዙ ጦርነት ነው የሚያስነሳብህ ኦብቪየስሊ። ግን ሪሊ ለስራ ካልክና ሪሊ የዲሳይፕልሺፕ እንትን ካልክ ከነ ብዙ ኮተቱ የማይከተል ሰው እሱን ብቻ የሚከተል ሰው እንትን ነው። ሁሉን ትተን ተከተልን የሚል አይነት ሰው እንዴት ነው ማፍራት ያለብን የሚለው ያሳስበኛል። ለምን አሁን ሁሉን ይዘህ ተከተልን ሆነዋል አለ አንድ ሰው ማለት ነው። እና እሱ ብዙ ያሳስበኛል። እሺ ሮቢ፣ ምናልባት የመፍትሄ ሀሳብ የምትጠቁምበት ወደ መጨረሻ ወደ መዝጊያው መጥተናልና ቅድም እንዳልከው ይሄ ያለንበት ዘመን ብዙ አይነት ቀውሶች ያሉበት በጣም አስጨናቂ ዘመን ነው ብለሃል። ይህንን ዘመን ደግሞ ለመግለጽ የተለያዩ ተምሳሌቶችም ከብሉይ ኪዳንም ከአዲስ ኪዳንም አንስተሃልና እንግዲህ ጥያቄው ምንድነው? በዚህ በቀውስ ወቅት በጣም አስጨናቂ በተባለው ዘመን ውስጥ ክርስቶስ ኢየሱስን የምር መከተል የሚፈልጉ እንደ ደቀ መዛሙርት መኖር የሚፈልጉ ሰዎች እንዴት ይመላለሱ? ዘመኑ አስጨናቂ ከሆነ ምቹ ካልሆነ ብዙ ፈተና ያለበት ዘመን ከሆነ እንዴት እንመላለስ? እንዴት እንኑር? ይህን ዘመን እንዴት እንለፈው? የሚል ጥያቄ ይኖራልና ለዚህ ጥያቄ እንደ መፍትሄ የምትሰጠውስ ነገር ምንድን ነው? ጥሩ ነው በጣም የተለያዩ አሁንም የመጽሐፍ ቅዱስ ክፍሎችን ስንመለከት ለምሳሌ ኤርሚያስ ላይ ብትሄድ ኤርሚያስ የተከተለው መንገድ አለ። ፖፑላር መንገድ አይደለም። ኦብቪየስሊ ሰው በጣም ዋው የሚያሰኘው መንገድ አይደለም። ኤርሚያስ በነበረበት ዘመን በጣም ማርጂናላይዝድ ነው። ሴንተር ላይ የምታመጣው ሰው አይደለም። ሪጋርድለስ ግን የጌታን መንገድ ኖሯል። ፌስፉል ሆኖ ኖሯል እና ለጌታ በጣም ታማኝ ነበር። ምን ላለው እኔ አብረውኝ ያሉ ሰዎችን መመክረው we should not really be worried ሴንተር ለመሆን ማለት ነው። it's okay እውነት ይዞ ማርጂናላይዝድ መሆን it's fine። የጊዜ ጉዳይ ነው እንጂ the marginalized point would be a center። እሱን ነው የምታየው። የኤርሚያስ ዘመን እሱን ነው የሚያመለክት። በዛን ዘመን ታስሯል፣ እንትን ብሏል። መጨረሻ ላይ እንደውም እኮ አስረው ነው የወሰዱት አይደለ? ከሆነ ጊዜ በኋላ ነው እነ ዳንኤል ኤርሚያስ የሚባል ግን እኮ ሰው የተናገረው አለ እና ብለው የኤርሚያስን ንግግር እንደ ፍኖተ ካርታ እንደ ሮድ ማፕ ኦኬ ታዲያ መቼ ሊመልሰን ይችላል የሚለውን ነገር ማሰብ የጀመሩት የዛን ጊዜ ነው። ምን ማለት ነው?
ኤርሚያስ በዘመኑ ማርጂናላይዝድ ነበር እውነት በመናገሩ ምክንያት። እንየት ከጊዜ በኋላ ግን እውነትን የሚፈልግ ሰው ሲመጣ ኤርሚያስ ወደ ሴንተር መምጣቱ አይቀርም። it's a matter of time ብዬ ነው ማስበው። ስለዚህ በጣም ብዙ ሰው በጣም ማርጂናላይዝ መሆን እውነት መናገር ምናምን እንትን ማለት መገፋት ምናምን በጣም እንትን ያደርገዋል። it's a matter of time። ኢየሱስ ክርስቶስም የነበረበት ዘመን በሱ አይነት መንገድ ነው የምመለከተው። በጣም ማርጂናላይዝድ ነበር። ሉክ አሁን ምን ያክል ሰው ነው እሱን እየተከተለ ያለው፣ የእሱን እውነት እየተከተለ። እውነትን ሁሌ መናገር በዘመኑ እንደዛ ነው። ምንድነው አንድ መዝሙር የተዘምራል አይደለ? በውሸት ከተማ እውነት እንግዳ ነው። እንግዳ ሊያደርግ ይችላል፣ ግን ለእውነት ፌስፉል መሆን የመጀመሪያው የምመለከተው ነገር። ያ ማለት ምን ማለት ነው? በጣም ብዙ ልትዘረዝረው የምትችለው ነገር አለ። ለምሳሌ ለእውነት ፌስፉል መሆን ሲባል የኢየሱስን መንገድ መከተል። ከባለፈው ዓመት ጀምሮ ኢቫስ ውስጥ አንዱ የሚጠናው እኔም በግል አሁን የማጠናው ከዛም ከወጣው በኋላ ማቴዎስን ነው። የማቴዎስ መጽሐፍ በተለይ ከነበሩበት ሶሳይቲው ከነበረበት የጁዊሽ ኮሚኒቲው ከነበረበት የፖለቲካል ሶሻል ኢኮኖሚካል ሲቹዌሽን አንጻር ስትመለከተው በጣም የሚያስገርም አይነት እንትን ነው። ፕሬሸር ውስጥ የነበረ ማህበረሰብ ነው። በተመሳሳይ ስንጀምር እንዳልኩት አይደለ? ተማሪዎች አሁን ፕሬሸር ውስጥ ነው ያሉት። ሆፕለስነስ፣ ፓወርለስነስ፣ ሄልፕለስነስ ያለበት ዘመን ውስጥ ነው ያለ ነው። እንደሱ አይነት ማህበረሰብ ነበር የጁዊሽ ኮሚኒቲ። ጌታ ኢየሱስ የመጣው በዛ ዘመን እና ያን ዘመን አንዱ ግን ክፉ ያደረገው ምንድን ነው ሲባል ሰዎች የየራሳቸውን መፍትሄ ደግሞ ያቀርባሉ። በዛ ዘመን የነበሩትን የሶሻል ዲቪዥንስ ለምሳሌ ስትመለከት የፈሪሳውያን ግሩፕ አለ፣ የሰዱቃውያን ግሩፕ አለ። እነዚህ ሰምሃው የጁዊሽ ኮሚኒቲን ኢን ዋን ዌይ ኦር ዲ አዘር ከዘሩባቤል በኋላ ሲመሩ የነበሩት እነዚህ ዲቪዥንስ ናቸው። ሌላ ግሩፕ ደግሞ አለ፣ በቃ ተለይተን ዓለም በቃን ብሎ ደግሞ የወጣ ደግሞ ከከተማ ውጭ የሚኖር ደግሞ የኩምራን ኮሚኒቲ የሚባል ደግሞ አለ። ዚለትስ ደግሞ የሚባሉ አሉ። ዚለትስ ማለት ቀናተኛ የሚባለው ማለት ነው። እንደነሱ አይነቶቹ ደግሞ ሄደው በቃ ሮማውያንንም እንዋጋለን፣ የጁዊሽ ኮሚኒቲንም ከኛ ጋር የማይሳለፍ ለኛ ጠላት ነው ምናምን የሚል ደግሞ አለ። እንደነ ማቴዎስ አይነት እንደነ ዘኬዎስ አይነት ደግሞ አለው። ጁዊሽ ናቸው ግን ከሮማን ኢምፓየር ጋር ሆነው ኦፖርቹኒስት ናቸው ማለት ነው። ከሮማን ኢምፓየር ጋር ሆነው ማህበረሰቡን ደግሞ አብረው የሚበዘብዙ ኤክስፕሎይቲቭ ኦፖርቹኒስት ምናምን አሉ። ኢንትረስቲንግሊ ጌታ ኢየሱስ መጥቶ ከነዚህ ሁሉ ፕሪንሲፕል ሌላ አዲስ ፕሪንሲፕል ነው ይዞ የመጣው። ለምሳሌ ጠላትህን ውደድ የሚል ፕሪንሲፕል ነው ይዞ የሮማን ኢምፓየርን ውደድ ማለት የሮማን ኢምፓየር ውስጥ እንትን መቶ አለቃውንም የሚገርፍህንም ምናምን ውደድ ነው የምትለው። ኦፍ ኮርስ የጌታ መንገድ እሱ ነው። ስለዚህ በአሁኑ ታዲያ ዘመን እንዴት እንኖር ለሚለው እኔ ለማድረግ እየሞከርኩ ያለሁት የጌታ መንገድ የቱ ነው የሚለውን ነው። የጌታ መንገድ ኦፖርቹኒስት የሚባሉት ውስጥም የለም። የጌታ መንገድ ሚሊታንት ነኝ የሚለውም ግሩፕ ውስጥ የለም። የጌታ መንገድ ሰፓሬሽኒስት ነኝ የሚለውም ግሩፕ ውስጥ የለም። ራደር ኢንካርኔሽናል ነው የጌታ መንገድ። ከኔ ኢማጂን ካልጠፋ ከተማ እንዴት ነው ገሊላ የሚኖረው ጌታ ኢየሱስ? በጣም ዴስቲቲዩት የሆነበት ቦታ ነው የሚኖረው። ስለዚህ የጌታ መንገድ ምንድን ነው? ኢንካርኔሽናል ነው። ምን ማለት ነው? ከድሆች ጋር አብረን ራሳችንን አይደንቲፋይ እንድናደርግ ነው። ከጭቁኖች ጋር አብረን ራሳችንን አይደንቲፋይ እንድናደርግ ነው እንጂ ከጀሩሳሌም ጋር አብረን ራሳችንን አይደንቲፋይ እንድናደርግ አይደለም የሚያሳስበን የጌታ መንገድ። ስለዚህ ከነዚህ ሁሉ ውጪ ሌላ በጣም ቀጭን መንገድ ያላት አለች ጌታ ኢየሱስ። የጌታ መንገድ ትባላለች እና እሱን መከተል እና ለእውነት ታማኝ መሆን፣ ለመንገዱ ታማኝ መሆን፣ ለእያንዳንዱ ለምናደርጋቸው ነገሮች ታማኝ መሆን እሱ ይመስለኛል የመሄጃ መንገድ። ለምን ሬመነንስ ሁሌ ያሉ ኢንትረስቲንግሊ በብሉይ ኪዳንም ቅሬታ የሚባሉ አሉ። በነገራችን ላይ ከ70 ዓመት በኋላ ሲመለሱ ቅሬታዎች ናቸው የተመለሱት። እንደሱ አይነት አሉ። ለበኋላ የእግዚአብሔር ተሐድሶ ምክንያት የሚሆኑ ቅሬታዎች አሉ። እንዴት ነው ቅሬታ መሆን የሚቻለው በአሁኑ ዘመን?
የጌታን መንገድ መከተል ነው የሚል እምነት ነው ያለኝ። እሺ ይሄን በምናደርግበት ጊዜ ግን ቅሬታዎች መቼም እግዚአብሔር በየዘመኑ እውነት ነው ቅሬታዎች አሉት፣ ግን የሆነ አይነት ኮሚኒቲ ደግሞ ያስፈልጋል የሚሉ ሰዎች አሉ። ለምሳሌ ኦልሬዲ ኮራፕትድ ሆኗል ኢቫንጀሊካል ሲስተም ብለው በጣም ቦልድሊ የሚናገሩ ሰዎች ይገጥሙኛል። ስለዚህ ከዚህ ኮራፕትድ ከሆነው ሲስተም ውስጥ ወጥተን አንድ ኦልተርኔቲቭ የሆነ አማራጭ የሆነ ኮሚኒቲ ፈጥረን በዛ ኮሚኒቲ ውስጥ ነው ቅሬታውን አቆይተን መቆየት የምንችለው እንጂ ከሲስተሙማ በጣም ይሄ በአራተኛው በአምስተኛው ሴንቸሪ የነበረው አይነት የሞናስቲዝም ሙቭመንት አለ አይደለ? ቸርች ኮራፕትድ ሆናለች እና ወጥተን የክርስቶስን መንገድ እየተከተልን እንኑር የሚል አይነት በኮሚኒቲ ኦፍ ሞንክስ የፈጠሩት አይነት የሚመስል ግን ከተማ ውስጥ ሆኖ ያን አይነት ዝንባሌ ያላቸው ሰዎችም ደግሞ አሁን ብቅ እያሉ የሚሰሙበት ሁኔታ አለና እሱኛው መንገድ እንዴት ታየዋለህ? ቅድምም እንደው ስትነካከው ስላለ እኔ ምን አስባለሁ ነው የሚባለው ወይስ አስቤ አልጨረስኩም? እሱ ብዙ አስቤ አልጨረስኩም፣ ግን አንዱ ፊት ለፊት የሚታየኝ ነገር የእግዚአብሔርን መንግስት የምንመለከትበት መንገድ እንዴት ነው የምንመለከተው? በጣም ብዙ ጊዜ ኢንስቲቱሽናላይዝድ በሆነ መንገድ ነው የምንመለከተው እና ዲቤቶች አያለው ማለት ነው። አሁን ቸርች ተስፋ አላት፣ ቸርች ተስፋ የላት ምናምን የሚሉ ዲቤትስ አያለው። what are we talking about? which one? the institution? ወይስ the kingdom community? እሱ ነው እንትን ኢንስቲትዩሽን ብለህ ከጠየቀኝ who cares ነው የሚልስ ማለት who cares in a way ምንም እኮ ማለት ኢንስቲትዩሽን እንዳደረግከው የሚደረግ ነገር ነው ማለት ነው። ለምሳሌ ጥሩ መሪ ያለው ኢንስቲትዩሽን አሁንም ፍሎሪሽ ሊያደርግ ይችላል የሚል እምነት አለ። ጥሩ መሪ ያለው ሙቭመንት ማለት ነው። ጥሩ መሪ የሌለው ሙቭመንት ኮራፕትድ ሊሆን ይችላል። ስለዚህ እሱ አይደለም ትልቁ ነገር፣ ሰው ነው እዛ ውስጥ የእግዚአብሔር መሆንና ያለ መሆን ይመስለኛል የመጀመሪያው ነገር። ስለዚህ ከዚህ እንውጣ ከዚህ እንትን እንበል ምናምን ስትል ብዙ ጊዜ የምታሰበው ምንድን ነው? የሆነ ፍሬምወርክ አለ ወይ ቸርች የሚባል ወይ የሆነ ፓራቸርች የሚባል ዋትኤቨር ብቻ የሆኑ ፍሬምወርኮች አለ። ብዙ ጊዜ ኢንስቲትዩሽንስ ጋር ነው የምንታገለው ማለት ነው። አይ ቲንክ እሱ መለየት ጠቃሚ ነው የሚል እምነት አለኝ የመጀመሪያው። ከዛ ሌላው ጥያቄ ኦልተርኔቲቭ ኮሚኒቲ፣ እኔ አሁን ኦልተርኔቲቭ ኮሚኒቲ ለመሆን ብሎ ኦልተርኔቲቭ ኮሚኒቲ ይኮናል ወይ የሚል ጥያቄ አለኝ። ምን ማለት ነው? ሲኖር ከተሆነ ኢትስ ፋይን፣ ምንም እንትን አይደለም። ግን ፎር ዘ ሴክ ኦፍ ቢንግ አን ኦልተርኔቲቭ ኮሚኒቲ ራሱ መኖር ምን ማለት ነው? ከተሆነ ኢትስ ፋይን፣ ኢትስ አ ባይ ፕሮዳክት ባይ ነኝ። the real desire that we really need to have የሚመስለኝ የቅድም ያልኩትን ነው። እስቲ ጌታ ልከተለው እኔ ከዛ በእኔና በአንተ መካከል አብረን በሚኖረን ፌሎሺፕ ጌታን እንከተለው። ከዛ እነዚህን ወንድሞችና እህቶች ደግሞ እስቲ እንትን እንበላቸው፣ እንትን ይበል፣ ጆይን ያደርጉን። ከዛ ላይፍ ነው ኤክስፒሪየንስ እናደርገው እሱን ማለት ነው። ከዛ እሱ እግዚአብሔር የሚጠቀምበት ኮሚኒቲ ኦልተርኔቲቭሊ የሚያሳየው ነገር ከመጣ ኢትስ ፋይን፣ ምንም እንትን አይደለም። ግን ፎር ዘ ሴክ ኦፍ ምናምን አይደለም የሚል እምነት ነው ያለኝ። አይ ቲንክ አንደርስታንድ ካደረገው ቅድም እንዳልኩ ነው። ግን በጣም አስቤ የጨረስኩት ነገር ሆኖ ሳይሆን ዝም ብሎ ግን ማየው አንዳንድ ክርክሮች እንዲሁ ሶሻል ሚዲያ ላይ ምናምን ማያቸው ነገሮች እንዲህ መሆን አለብን ምናምን እንላለን። ግን እኔ አሁን እንደነዚህ አይነት ብጠጋ ምንድን ነው መሆነው ብዬ ሳስብ እንትን ለምሳሌ አንድ አሁን ስሙን ባልጠቅስ ጥሩ ነው። አንድ ሰው በቃ እንደው
በቃ እንደው ለየት ያለ ነገር ነው ማድረግ የምፈልገው ምናምን የሚል አይነት ነገር ብሎ ቸርች ፕላንት ላርግ ምናምን እስቲ ምንድን ነው ማድረግ የምትፈልገው ብዬ ለመጠየቅ ስሞክር ተመሳሳይ ነው እና እንትን የሚለው ማለት ነው። አይ እኔ ግን አልኩት ልዩ የሆነብኝ አንተ እዚህ ቦታ አለማግኘትህ ነው እና እዚህ ደግሞ ቦታ ማግኘትህ ነው እንጂ the entire framework እዚህ ያለውን ነው እዛ መድገም የሚፈልገው። so what's the difference? it's a matter of time እንጂ የሰበሰብከው ሰው 200 300 ሲሆን it's the same problem, the same DNA ይመጣል። አሁን ትልቁ ነገር really የጌታን መንገድ አግኝተነዋል ወይ ነው። የጌታን መንገድ ካገኘነው እኔ ልኖር ከዛ በኋላ እንትን ይሆን ኦርጋኒክሊ እንዴት ነው እንትን የሚሆነው? ከዛ እግዚአብሔር ሌላ ነገር ካወጣ አላቅም። አሁን ያሉትን ኢንስቲትዩሽንስ ያድስ አላቅም። ግን እግዚአብሔር ምንም ነገር ሊያደርግ ደግሞ ይችላል። ያለውንም ሊያድስ ይችላል። ምክንያቱም እንዲህ ያደረገን የዲሳይፕልስ እጥረት ነው እንጂ ቁጣ አይደለም እኮ መቼም አይደል? ስለዚህ አሁን ትልቁ ነገር ዲሳይፕልድ ሆነናል ወይ ነው ጥያቄው ማለት ነው። then ዲሳይፕልድ ከሆነን የትም ብንሆን አይ ቲንክ ምንም ችግር ያለው አይመስለኝም። በጣም ጥሩ ነው ሽሮቢ፣ በጣም ጥሩ ውይይት ነው ያደረግነው። ምናልባት ይህንን ውይይት የተካፈሉ የሰሙን ሰዎች ሁሉ በብዙ እንደሚጠቀሙበት ነው ተስፋ ማደርገው። ጸልያለሁ እንደዛ እና ጥሪያችን አክብረ ደግሞ መጥተህ እንግዳችን ስለሆንክና ሀሳብን ስላጋራን እግዚአብሔር አብዝቶ ይባርክ ሮቢ። አሜን። እናመሰግናለን። አመሰግናለሁ። የተወደዳችሁ የመካር ቤተሰቦች አብራችሁን ስለነበራችሁ ውይይታችን ስለተከታተላችሁ እግዚአብሔር ይባርካችሁ። በሚቀጥለው ጊዜ ከሌላ እንግዳ ጋር እንመጣለን። ሰላም ቆዩ።